ስለ ጾታዊ ግንኙነት ትምህርት መሰጠት የለበትም ብላችሁ የምታምኑ ሰዎች ይህንን ቪዲዮ እለፉት። እንዲያውም ድጋሚ እኔ እንዳልመጣ ስልካችሁ ላይ ብሎክ አድርጉኝ። እሺ፣ የእናንተን ፎሎ ፈልጌ አይደለም የምሰራው። ሌሎቻችሁ መረጃ ማወቅ የምትፈልጉና ፋክት ከሚት እንደሚሻል የምትረዱ ሰዎች አዳምጡኝ። ባለፈው ቪዲዮ ስለ ሴት ድንግልና እንዴት ማወቅ ይችላል ብላ አንድ ጠያቂያችን የሰራችው ቪዲዮ ላይ በጣም ብዙ ሰዎች ወንድ ልጅስ ድንግል ሲሆን በምን ይታወቃል የሚል ብዙ ሰው ላይክ ያደረገው ጥያቄ ስለሆነ ልመልሰው መጥቻለሁ ማለት ነው። እንግዲህ በአጭሩ አካላዊ ምርመራ የለም ምንም። ወንድ ልጅን አካላዊ ምርመራ በማድረግ ለምሳሌ አሁን ሴት ልጅ ሃይመኑን በማየት ነው ብዙ ጊዜ ቨርጅን ናት አይደለችም ሲባል የነበረውም ቪዲዮም ላይ እንዳብራራሁት በዛ መሰረት ያደረገ ይሆናል ማለት ነው። የወንድ ልጅ ግን እንደዛ አካላዊ ምርመራ የለም። አንዳንድ ባህላዊ ዝም ብሎ አስተሳሰቦች አሉ። የብልቱ ቅርጽ፣ የፎርስኪኑ ፍሬኑ ለሚባል አለ እሱ እንዲያውም አንዳንዶቹ ጭራሽ ወንድም ይደማል የሚል እነዚህ ዝም ብሎ ምንም መሰረተ ቢስ የሆኑ ሳይንሳዊ ያልሆኑ ነገሮች ነው ማለት ነው። ስለዚህ አካላዊ የሚታይ ነገር ወንድ ላይ ድንግል ይሁን አይሁን የምታውቅበት መንገድ የለም ማለት ነው። ቢሄቪየራል የሚባሉት ያመላክታሉ፣ ማረጋገጥ አይቻልም። አንድን ሰው በባህሪው ብቻ ወይም ደግሞ ባለው ፐርፎርማንስ አይቶ ብቻ ቨርጅን ነው ማለት አይደለም ማለት አይቻልም። ለምሳሌ ብዙ ጊዜ ወንዶች ግንኙነት ሲጀምሩ ቶሎ ክላይማክስ ያደርጋሉ ወይም ደግሞ ፕሪማቹር ኢጃኩሌሽን ወይም ደግሞ ቶሎ ሊጨርሱ ይችላሉ፣ ከመጨናነቅም ከመፍራትም ከመጓጓትም ማለት ነው። ነገር ግን ይሄ ሁሌ ትክክል አይደለም። አንዳንድ ጊዜ የመጀመሪያ ሴክስ ሲያደርጉ ማይጨርሱ ወንዶች ሁላ አሉ ማለት ነው። ሁል ጊዜ ደግሞ ቶሎ የሚጨርሱ ደግሞ ወንዶች ልምድም ኖሯቸው ፕሪማቹር ኢጃኩሌሽን ያለባቸው፣ እንዳውም አንድ ጊዜ ፕሪማቹር ኢጃኩሌሽን እንዳለባቸው ወይም ደግሞ ፐርፎርማንሳቸው ጥሩ እንዳልሆነ ያወቁ ወንዶች የበለጠ ችግሩ ይባባስባቸውና እንዳውም አቮይድ እስከሚያደርጉ ድረስ ሴክስን የሚሄዱ አሉ። ስለዚህ መፍጠኑም እንደገና ማረጋገጫ አይሆንም ማለት ነው። ሌሎች ነገሮች ልብስ ሲያወልቅ፣ አውክዋርድ ሲሆን፣ ይሄ ለምሳሌ ፍሎ አይኖረውም፣ ልምድ የሌለው ወንድ ስቴፑን ጠብቆ አይሄድም፣ ወርማፕ ይሄ ፎር ፕሌይ የምንለውን ነገር በደንብ አያውቅም። እነዚህ ነገሮች ያው የመጀመሪያ ግንኙነት ስላላደረገ ብቻ ላይሆን ይችላል። አንዳንድ ወንድ ላያውቅም ይችላል፣ ሌላ ጊዜም አድርጎ ማለት ነው። ብዙ ጊዜ ግን የጀማሪዎች ላይ እንደዚህ ይሆናል። ምክንያቱም ሲምፕል ነው። በቃ አንዳንድ ሰው መድረክ ላይ ቀርባችሁ ለመጀመሪያ ጊዜ ፕሬዘንት ስታቀርቡና ለመቶኛ ጊዜ ስታቀርቡት የሆነ ነገር አንድ አይሆንም። የሆነ በባህሪ የምታሻሽሉት ነገር ይኖራል። ልክ እንደዛ ይኖራል። ግን እሱ ማረጋገጫ ሊሆን አይችልም ማለት። ስለዚህ ማረጋገጫው ምንድን ነው ካላችሁ እሱ ሰልፍ ሪፖርቲንግ ነው። በቃ ግንኙነት አርጎ ካላወቀ እነዚህ ነገሮች ትጠቅማላችሁ፣ ይናገራሉ፣ ራሳቸውም ይነግሯችኋል። የምትተማመኑ ግልጽነቱ አሪፍ ከሆነ ማለት ነው። ያው ምንድን ነው ለረጅም ጊዜ በቆየ ባህል ወንዶች ድንግል መሆናቸውን ይደብቃሉ ብዙ ጊዜ። ነገር ግን አብዛኛው ወንድ እስከ 28 ዓመቱ ድረስ ድንግል ነው፣ እኔ በማየው ማለት ነው። ይሄ ጥናታዊ ጽሑፍ አይደለም። በማየው በእኛ ኮንቴክስት እስከ 28 እስከ 25 ዓመቱ ድረስ አብዛኛው ወንድ ድንግል ነው። በ18ም በ16ም የጀመሩ አውቃለሁ፣ ግን አብዛኛው ወንድ ማለት ነው። ብዙ ጊዜ ወንድ ልጅ ኮሜዲም ድራማ ላይ ምንም ላይ ወንድ ልጅ ብዙ ግንኙነት ሲኖረው ልምድ ይኖረዋል፣ አሪፍ ነው፣ ተፈላጊ ነው ይባላል። በሴት ልጅ በተቃራኒው ደግሞ ጨዋ ናት፣ ጭምት ናት፣ ምንም የትም አትሄድም የሚል በዝም ስትልና ድንግል ስትሆን እንደ ከበሬታ ታገኛለች ማለት ነው። በእርግጥ ይሄ ያልኳቸው አባባል ከባህል ከሀገር ሀገር ይለያያል። ለምሳሌ መነኩሴዎች አካባቢ ሂንዱይዝም ምናምን ላይ ቨርጅን ወንዶች በጣም ትልቅ ቦታ አላቸውና የተወሰነ ካልቸራልም ሪሊጂየስም ቫሪዬሽን ይኖረዋል። ነገር ግን ኢንጀነራል በህብረተሰቡ ዘንድ እንደዛ ተብሎ ይታመናል ማለት ነው። ስለዚህ በሌላ ያው አንዳንድ ጊዜ ነገሮቹ አሁን እኛ እንደ ሕክምና ስናወዳ ለምሳሌ ባህሪውን አይታ አንድ ሰው ልትገምት ትችላለህ እንጂ እርግጠኛ ሆነ ልትናገር አትችልም ማለት። ስለዚህ እርግጠኛ ሆነ የምትናገረው ግን ቨርጅን ነኝ ካለሽ እና የምታምኚው ከሆነ በቃ ነው ማለት ነው። ቀላሉ መንገድ እሱ ነው ማለት ነው።